ይኸው መስቀል አድርጊሽ በማርያም ልለምናችሁ። ይኸው ማህተብሽ ስማት በርቷል። ማሬሻም አረ በመድኃኒዓለም ተፋቱኝ፣ በማርያም ተፋቱኝ። አንገትሽን ሸፍኝ። ሞቀኛ ማሬ ሞቀኝ፣ ገብርኤልም ሞቀኝ። አሁን ካሉ ዛግ ነው የሚያደርጉኝ። መቤቴን እውነትሽን ነው። ሂዱ ከዚህ እናንተ ገማን ይደረጋል። ለእናንተ ብዬ ነው ግን እኔ ማህተብ ማድረገው ቤተሰብ ማለት ለእናንተ ሲባል ነው ማለት እናንተ እንደስ ሲላችሁ እንዲላችሁ ተብሎ ነው ማህተብ የሚደረገው። ማህተብ እኮ መለየ ነው አይደል እንዴ? እናንተ እኮ አትነግሩኝም። ለምንድን ነው ላይክ በጣም ለራስሽ ነው ማሬ። ለራሴ ለሆነ አንዴ ከነገርሽኝ ይበቃሻል። በቃ እኔ ነኝ አይደል የምጠይቅበት፣ እኔ ነኝ አይደል ወንጀለኛ የምባልበት። ምን ትደጋግሚያለሽ? ነፍስ አባትሽ ልሆን አትበሉ። ጌታ ሆይ እኔ ደግሞ እንቅልፍ አለኝ። ጥብስ ይበላል ወይ? በደንብ ማሬ ይበላል ሊልብ በዚህ ነበር የእንትንን ጫፍ ቀዳዳውን እንደዚህ መውጋት። አንተ እንደዚህ ያልከው ጫፍ ሽንት ብታወጣበትን እዚህ ነበር መክተት። በዚህ ዶንቆሩ አሁን ይነዝራቸዋል። ምን አባዚ በጠዋቱ አፈን ትከፍታለህ? ነጃሳ ደግሞ ቆንጆ ነሽ ልንገርሽ ብዬ ነው። አመሰግናለሁ። አመሰግናለሁ። እስኪ አቤት መድኃኒዓለም የቲክቶክ ባለጌዎችን ያዝልን። ስስ ስላርግባችሁ እንጂ እናንተም አፋችሁን እየከፈታችሁ አታስቀምጡኝ። መድኃኒዓለም አባቴ ከተናጋሪዎች ያዝልኝ። ከተናጋሪዎች አፌን እንዳልናገር ያዝልኝ። ሰንበቴን አሳምርልኝ። እነዚህ ነጃሶች ደግሞ ተደራጅተው በባዶ ዳቸው ነው መጥተው ኮመንት የሚያደርጉት። እነዚህ ባለጌ ወንዶች ጥፉ ከዚህ ያዝልኝ። አፌን ሰብስበልኝ። መድኃኒዓለም አባቴ ይዘህልኝ ሊጣ ከዚህ ቤት አትዩኝ። ምን አባታችሁ ላምታችሁ ነጃሳ ፍ ጌታ ተመስገን። ጌታ በግድ እኮ ነው መቤቴን ነገረኛ የሚያደርጓችሁ በግድ። በጠዋቱ መጥቶ በባዶ ሆዱ እንትን ልበል ይችላል። ነጃታ አፈራባ ብላ ዱለትና ጥብስ በልተሃል? ዱለትና ጥብስ በልተሃል? አልበላህማ። እና ምን አባ ነው ታዲያ እንደዚህ የምትለው በጠዋቱ? ጋይስ እሺ፣ አሁን ወደ ወሬያችሁ። ወይኔ ጉዱኝ የነበረ ልብስ ይወርዱ እናንተ። እግዚአብሔር ይመስገን። መልካም ሰንበት ይሁንላችሁ፣ ቀናችሁ ይመርላችሁ ጋይስ። እና እንዴት ናችሁ? አሁን ከመግባቴ በፊት ስቄን የመጣሁት የሆነች ልጅ ውጭ ሀገር። በነገራችን ላይ ቤተሰብ እኔ ምን ይገርምኛል መሰላችሁ? ብዙ ጊዜ ችግር ገንዘብ አለመኖር ምንም ሳይኖራችሁ የሰው ሀገርም አይመችም። አይደለም ሀገራችሁ አይደለም የሰው ሀገር ብትሄዱት ገንዘብ ላይ ምን ተኑሮ ይኖራል ምናምን። ካልሰራ የሄድክበትም ሀገር አትኖርም። እንደውም ሳትሰራ መኖር የምትመኘው ሀገሬ በኖርኩ ነው የምትለው። ስደት ላይ ያሉ ሀበሾች እርስ በርስ ይተዛዘናሉ። ቤተሰብ ጥያቄ ልጠይቃችሁ እስኪ። በተለይ ሼር እያደረጋችሁ የምትኖሩ ከሆነ ገንዘብ ሼር እያደረጋችሁ በዚህ ወር የቤት ኪራይ ቢደርስብሽ አብራሽ ሼር የምታደርግ ባይዘው የኔ ኦምብሬ 4 አመቱ ከተሰራው ቱርክ ነው የተሰራውት። 4 አመት የቆየለት ሰው አለ ኦምብሬ እንደዚህ ሰርቶ ቱርክ እንደሄድኩ ነው የተሰራውት የዛኔ ማለት ነው። እሺ አሁን ምንም ነገር የለም። ማን የሚሾጉርሽ? ምን አገባ? ምን አገባ?
ውሃ ነው የምፈልጊው? አይ ውሃ አትነኪም። ዛሬ ቆርበሻል። የቆረበ ልጅ ውሃ አይነካም። እሺ ተካከለች ፖሊስ በርበሬ እንዳትወስዱብኝ ያ ስቃይ በስብስ ሽንት ቤት ውስጥ ሻወር ቤት ውስጥ እንዳለ ስቃይ በስቃይ በጣም የሚገርመው እዛ ቤት ውስጥ ያሉት ወደ 3000 ሰዎች ምን አይነት ሰው ነው? አንድ ዲያስፖራ የላትም ነፍስ ያለ ሳዝናቸው። ለምን እሷ ቤት ያሉ ዲያስፖራዎች እኔ ጋር መጥተው ቁጭ ብሎ ከኔ ጋር አይቀሙ? እሺ አንድ ሰው አንድ ግላፍ ለቅ ልብ ቅርጽ ግላፍ ለቀቂና ገሜ በአንድ ጋላክሲ ያስቀረዋል። ወይ ራስዎን ሰጣቸው የፈጠነ አንድ ግን እንትን ግላፍ አንድ ግላፍ ያ አረ ማጣ ተው በቃ ማጣ ሰውዬው ተው። ይሄው እንደመፈስ ነው ያለ ነው ልትወስድ ነው እንዳትወስድ። አረ ማጣ ሰውዬው ያለ ማለት ዛሬ በቃ ይሄ እኔ ቀን ነው ማለት ጋይስ ብላው ወይ ተናደዱ እኮ ዘረጣ ተናደዱ። ታይም ጨምሩ ታይም ለምን ጨምሩም ታይም አዘናጋችሁ ጊፍት እናንተ አትስጡ ብያቸዋለሁ እኮ አታዘናጉ ሰው ተጣጣ ጊፍት ነው። ኦኬ አሁን ደስ የሚለው ነገር እዛ ያሉት ከሰሩ ተግባባን። ከሰሩ ለምን አይቆጥረም? ይሄ እኛ ወደ ማስተካከል ግላብ ለመውሰድ እንጂ አይቀርም። ቴንክ ዩ ግላብ ኤኒ ታይም ተጠቀሙ። እሺ ቴንክ ዩ ሶ ማች። አሁን የቅጣት ለወቂ የጌም ነው። ቆይ ግላብ ለማን እንዳሰጠልኝ ሀቢቢ انت هاف كفاس اوكي كومبراس ግላብ አለክ M4 ግላብ አለክ ሌትስ ጎ 5 ግላብ ነው የሰጠን 5 ግላብ ሌትስ ጎ ሌትስ ጎ ደብል ታፕ ብለህ አሁን አረብ ጊፍት ለመጣለ ተናዶ ነው ሌትስ ጎ ደብል ታፕ ጌሙ ጀምሯል ጌሙ ጸጉሯን እንደኔ እስክትሆን ጌመስ ይችላል። ቶፕ ላይ ያለ ገሜ ያለ ፎሎ አድርጉልኝ። ገሜ ፎሎ ጎዳ ብልሻ ፎሎ ጎዳ ብልሻ ገመደት ተምትያዳ ያራዲዬ ልጅ ገሜ ቴንክ ዩ ገሜ ግን ተመቸ ወደ ጎል አንድ ቀን ምንድነው ምን ብለሻት ነው ቅጣት ምናምን የምትለው? የኛ በቃል ነው ፈቅጣት ብሎ እኛ ለምንቀጣው ሌላ ሰው ምን አስጠነቀው? እኔና አንቺ ዋና አንቺ ተመችቶሽ ተቀጪ እኔ ተመችቶኝ ልቀጣ። ሶስተኛ ሰው እኮ ካወራ ችግር አለበት ማለት ነው። እና ምን አስጨነቀሽ አንቺ? ያራዳልሽ ማሜ እየመረቀንክ ነው እሱ እንቁላል ለምታበላ ቤተሰብ ምንድነው? ክብርን ይነካል። ቤተሰብ ያዝናል። ቤተሰብ ፈታ ብሎ ለማየት ማለት ነው። የእኔ እናትና አባት ቤተሰብ ላይ የሚገባ ሰው አለ እንዴ? እንደ ቤተሰብ ላይ የሚገባ ሰው አለ እንዴ? በቃ ውዴ ልተኛላችሁ። እነዚህን ሰው ገደሉኝ እንዴ? ኮመንቱን ሞሉት እኮ በቃ ልተኛ ልወጣ ነው። ሲጀመር ላይቭ ላይ እንደዚህ መቆየት ያላስተኛ እኔና ይሄ ሰውዬ ሲጀመር አንድ ገስት ላይ መቀመጥም አልነበረብንም ውዶቼ። ደህና ደሩ። ባይ ጌም ወሬ